አካባቢው ለማመስ ሆን ተብሎ የተደረገ ኢትዮጵያ ምንድነው የምትጠቀመው የሱዳን መንግስት ላይ መሳሪያ ወይም ጦር ወርውራ ምንድነው የምትጠቀመው በሱዳን በኩል የተወሰኑ ባለስልጣናት ተነስተው በኢትዮጵያ ላይ ይሄን የመሰለ ቅጥፈት አውርተው በጣም ሰፊ የሆነ ሱዳንን እንደፈለገ ያሽከረከረ ከኢትዮጵያ ጋር አጣልቶ የራሱን ዓላማ ለማሳካት የሚሰራው من تقصد إثيوبيا بالجهات الخارجية وأنت حتى كررت هذا الأمر مرة أخرى التي تقف وراء تأجيج يعني المشهد بين أديس أبابا والخرطوم لمهنو يلوال ما ننو يوج إج هونو سودان لا يتكستون نجر بوشت إثيوبيا لا لتفو ጉዳዩን የማራገብ ስራ እየሰራ ያለው የውጭ አካል ነው ብለሃል ያ የውጭ አካል ማን ነው ለመሆኑ لن افصح عنها طالما لم تفصح عنها الخارجيه الاثيوبيه የኢትዮጵያ የውጭ ጉዳይ ሚኒስትር ቢሮ በግልጽ እስካላወጣው ድረስ እኔም በግልጽ ልነግርህ አልፈልግም ቁርጠን ወቅ لاننا لسنا بصدد التصادم مع الاشقاء في السودان ምክንያቱም باونو ساعات لا إنك السودان جارا طب يفلق نيالن بتونيتا يلم لكن هذه الجهات هي التي تتعمد إثارة هذه القضايا نجر جن برجت أن النت منك أو نجر كهالا ليلا أكال يهنن قداي هون بلا أنستها إثيوبيانا سودان مهكل فتنة لمفترنا أكبابيو لما مس هون تبلو يتدرجة نجرنا صارت إشاعات تعطل التوربينات في لك بهداسيو قد بزوريا لي ترباينوچو ويم وها يا إلكتريك مامرچاوچو مساراوچ تبلاشتوال تبلو بتلاقي አይነት መልኩ እየዘገቡ ያወሩ እንዳሉት አይነት ማለት ነው እንግዲህ ይሄን ሲል ምን ማለት ነው ተርባይን ምናምን ተብላሽቷል ብሎ ያወራ ያለው በአሁኑ ሰዓት ግብጽ ነው ስለዚህ ኢንዳይሬክትሊ ያው ግብጽ ናት ይሄንን ጉዳይ እያስወራች ያለችው ብሎ እንደሚ መሐመድ አልዓሩሲ የነገራቸው ነው النهضه خلال موسم الامطار ያው በዚህ በዝናቡ ጊዜ ማለት ነው ኢትዮጵያ የህዳሴ ግድቡን በደንብ ማሰራት የምትችልበት ምክንያቱም የውሃ እጥረት ስለማይኖር ድሉ ካለና የሚሰሩ የኤሌክትሪክ እንትኖች እስካሉ ድረስ እና ፍጆታው እስካለ ድረስ ኢትዮጵያ ለምን ተሰስታለች خطير يا سيد العزيز ለዚህ ይህ በጣም ጥሩ ያልሆነ አደገኛ የሆነ አካሄድ ነው በግብጾቹ በኩል نظرنا الى هذا البيان بمجمله نجد انه لا يلامس المنطق اطلاقا ሌላው ቀርቶ ይህንን የሱዳኑን መግለጫ ዝም ብለን በወፍ በረር ወይም እንዳጠቃላይ ዝም ብለን እስኪኒው ካልን እንኳን በጣም ከሐቅ የራቀና ከሎጂክነቱ በጣም የሳተ ሆኖ እናገኘዋለን طائرات S-88 هذه الطائرات لا يمكن أن تكون قتالية على الإطلاق ثم هناك 600 كيلومتر من بحر داب حتى مطار الخرطوم مجمرة يتكسوت يا أوروبلان سم S-88 ምናምን የሚባለው አውሮፕላን ሲጀመር የውጊያ አውሮፕላን አይደለም አንደኛ እሱ ነው በጣም ትንሽ ሆኖ ደግሞ ይህንን ሁሉ ርቀት ከባህር ዳር እስከ ሱዳን ካርቱም ድረስ 6 ኪሎ ሜትር ደግሞ መሄድም በቀጥታ የሚችል አውሮፕላንም አይደለም هذه الطائرة الصغيرة إذا ما افترضنا جدلا أن هذه طائرات معدلة እንደው ምናልባት የተለያዩ ነገሮች ተስተካክሉለት ይሄን ያህል ርቀት ይሄዳል ብለን ከወሰን እንኳን الاستطلاع أو لأنها تكون انتحارية እንደው ምናልባት አንዳንድ የመመልከቻ ወይም ነገሮችን የቀድሞ ኢንፎርሜሽን የማግኘት ፕሮግራም ለመስራት የሚፈልግበት የሆነ አውሮፕላን ነው ካልን እንኳን إذا ما كانت كذلك كيف لها أن تقطع هذه المسافات الشاسعة 600 ይህንን የሚያክል መንገድ እንዴት ያህል ሄደች በዚህ ላይ እነሱ በሚሉት መሰረት ይታያል ብለው በተቀሱት መሰረት የሚታይ አይነት ከሆነ ይሁሉ መንገድ ሄዶ እስኪመጣ ድረስ እንዴት አላዩትም ኪሎሜትር 1200 ኪሎሜትር በተቀላላው 1200 ኪሎሜትር ሄዶ እስኪመለስ ድረስ አውሮፕላኑ ذهابا وايابا
تحتاج إلى مدى عملياتي واسع، تحتاج إلى وسائل أو تقنيات لإعادة التوجيه، يعني تقنيات وسيطة لإعادة توجيهها وإرسالها مجددا. እነዚህ ነገሮች በሙሉ አውሮፕላኑ ደርሶ እስኪመለስ ድረስ ባለው ሂደት ሁሉ አጋዥ የሆኑ ሌሎች በጣም ብዙ ነገሮች የሚያስፈልጉበት ሁኔታ አለ እና እነዚህ ነገሮች ሁሉ ደግሞ በቀላሉ የሚሰሩበት ሁኔታ የለም። ያው በዚህ አይነት መልኩ ጉርብትና ያላቸው ቅርበት ያላቸው إن كل هذا ثم ما هي مصلحة إثيوبيا؟ ሌላው ከዚህ ሁሉ እንደው የቴክኒኩ ጉዳይ ጫውታው ምናምን ይቀርና ኢትዮጵያ ምንድነው የምትጠቀመው? የሱዳን መንግስት ላይ መሳሪያ ወይም ጦር ወርውራ ምንድነው የምትጠቀመው የሚል ጥያቄ ደግሞ ማንሳት ተገቢ ነው። ምንድነው የምንጠቀመው? ما هي مصلحة إثيوبيا يا أستاذ؟ ምንድነው መስላሐችን ጥቅማችን ምንድነው? أحمد أن تثير في ظل أستاذ أحمد እስኪ ንገረኝ ምንድነው የምንጠቀመው? التحديات المعقدة في المنطقة. لعل البعض يقول أن مصر አካባቢው የታመሰበት ራሳቸው ችግር ውስጥ ያሉበትና ኢትዮጵያ እዚህ ውስጥ እጇን ብታስገባ ምንድነው የምትጠቀመው? مصلحة إثيوبيا شراكة مع عدد من الدول الإقليمية أو مع دولة إقليمية مع تحالف استراتيجي، وهذا التحالف لربما يجعل إثيوبيا تقوم ببعض هذه الأعمال لصالح ምናልባት ኢትዮጵያ ሌሎች ስትራቴጂ ያላቸው በሱዳን ጉዳይ ላይ ከነሱ ጋር ለመተባበር አሁን ራሱ አልጀዚራም ሆነ ኢማራት ማለት አይችልም አይፈልግም። ምክንያቱም ኳታርና ኢማራት እንዲጣሉ ስለማይፈልግ ማለት ነው። እርስ በርስ ይከባበራሉ። ሌላው ቀርቶ ጥፋት ቢኖርም ለምን ከተባለ ያው ሁላችንም እናውቀው ነው። በፖለቲካ ሚዛን ሲኖርህ፣ ገንዘብ ሲኖርህ፣ አቅም ሲኖርህ ሁሉም ስላንተ አፍ አውጥቶ እንደፈለገ አይዘልፍህም። ስለዚህ ነው ኢትዮጵያን ይጠቅሳሉ። ከኢትዮጵያ ጋራ በሱዳን መንግስት ራሱ የታማቸውን ኢማራትን ግን ስሟን እንኳን አያነሱ። ያው አልጀዚራም ላይ ኢማራት ማለት አልቻለም። هذه الدولة أو تلك هكذا يقال داخل السودان. أنا أنقل ሱዳን ውስጥ ይባላል ይልና ሱዳን ውስጥ የተባለው ኢማራት ነው። ስለዚህ ኢማራት ለምን አይልም አህመድ ጣሃ አላለም። ይሄንንም እንደዛው ይሄን አይነት ዝምታን የሚመርጡት ብዙ ጊዜ ሱዳንም ምንድነው ግብጽም ሳውዲም ማናቸው ኢቭን ኳታርም እንደዚሁ ኢማራት ማለት አይችሉም። لك فقط لا غير. أولا نحن دولة مستقلة ومن الخطأ መጀመሪያ እኛ አንድ ሀገር ነን እና የራሳችን ሉዓላዊነት ያለን ነፃ እና ገለልተኛ ሀገር ነን። የፈለግነውን በራሳችን መወሰን የምንችል ሀገር ነን። ربطنا دائما من بعض المسؤولين في السودان. ولاحظ هنا يا أستاذ أحمد እና ከሱዳንም ሆነ ከማንም በኩል እኛን ከሆነ ሀገር ጋር ሁሌ መለጠፍ ምናምን አካሄድ ስህተት ነው። ፈጽሞ ልክ ያልሆነ أن البيان السوداني استهدف القيادة الإثيوبية وشن هجوما لاذعا دبلوماسيا تعبويا خال من أي منطق على ስለዚህ በሱዳን በኩል የተወሰኑ ባለስልጣናት ተነስተው በኢትዮጵያ ላይ ይህን የመሰለ ቅጥፈት አውርተው በጣም ሰፊ የሆነ የፕሮፓጋንዳ ስራ ሰርተዋል። በጣም ግን ስህተት የሆነ ስራ ነው። الدولة الإثيوبية. وفي البيان الإثيوبي إثيوبيا تحدثت عن أن هناك مسؤولين في السودان كانوا عرضة لهذا الاستغلال الإقليمي الذي تدفع به بعض الجهات الإقليمية. የኢትዮጵያ ደግሞ መግለጫ እንደሚያሳየው እነዚህ አንዳንድ የሱዳን ባለስልጣናት ከሌላ ሀገር ጋራ ቅጥረኛ ሆነው የሚሰሩና የሱዳንን አጀንዳ ሳይሆን የራሳቸውንና የሌሎችን አጀንዳ የሚያስፈጽሙ እንደሆኑ ጠቅሰዋል። وتحاول أن تكون طرفا في الصراع السوداني بشهادة الكثيرين، ولعل هذه هي الجهة المقصودة بأنها تتخذ السودان كمركز لاتخاذ الأفعال المعادية لإثيوبيا. ስለዚህ እኛ ምናምነው ይህ ተለጣፊ የሆኑለት ሀገር ነው ሱዳንን እንደፈለገ ያሽከረከረ ከኢትዮጵያ ጋር አጣልቶ የራሱን ዓላማ ለማሳካት የሚሰራው ይላልና ወንድሜ መሐመድ አልዓሩሲ ንግግሩ ከዚህ በላይ ከፍ ያለ እንደነበረ ነግሮኛል በውስጥ መስመር እና ግን ሙሉ ንግግሩን አላቀረቡትም። የሱዳኑን ግን ሙሉን አቀርቦታል። በጣም የሚገርመው ማለት ነው። ስለዚህ እንዳያለን መልሰው ከለቀቁት ሰየው አለዛ ቀርጫዋለሁ እኔ ለማንኛውም ብሏል። ስለዚህ እየሰራበት ነው። ቴክኒኩ ላይ ችግር አለ። ከተሳካለት ኢንሻአላህ ነገ ሙሉን ፕሮግራም ይዤው ቀርባለሁ።